በዛ በጭንቅ ቀን ከአላህ አስታራቂ አንድ ሰው አለልሽ፣ ነፍሴ አትጨነቂ። በጣም ከባድ ስፒሪቹዋል እንትን ነው አይደለ? ክሌም ነው ይሄ። በመጨረሻው ቀን ከሱ ውጭ ሌላ አስታራቂ ስለሌለ ኦኬ፣ ነፍሴ አትጨነቂ፣ በሱ ታመኚ ነው፣ በመሐመድ ማለት ነው። እንዲህ እያሉ ነው መንዙማ እንትን የሚሉት ማለት ይሄ ስፒሪቹዋል አክት ነው። ቨነሬት ማድረግ ነው። ይሄን ቨነሬት እየተደረገ ያለው አካል ደግሞ ከሙሉ ከመጽሐፍ ቅዱስ ነቢያት ሁሉ ተቃራኒ ሆኖ የቆመ አካል ነው። ኢዮባም የለቀቀው ባይዘው በጣም የሚገርም ዓለም በጨለማ በነበረችበት ሰዓት እሱ ብርሃን ሆኖ መጥቶ አበራት ነው የሚለው። ጭራሽ ኢዮባ ቆርጦ የለቀቀው ቪዲዮ ደግሞ ሙሐመድ ነው የዓለም ብርሃን መሐመድ ማለት ነው። እንግዲህ ዓለም ጨለማ ሆና ነበር፣ እሱ መጥቶ አበራት የሚል አይነት መንዙማ ነው የለቀቁት። አሁን ጀስት ምን አይነት ትልቅ ምንፍቅና እንደሚያስተላልፉ መዝሙር ማለት ባይዘው አምልኮ ምስጋናም ጭምር ነው አይደል? አምልኮ ምስጋና ማለት ነው። ሶ አምልኮና ምስጋና እያቀረቡ ያሉ እነዚህ አካላት ምን እያሉ ነው? መሐመድ ኦኬ፣ እነሱ ጨለማ የሚሉት ክርስትናንም ጁዊሽም የአይሁዶችም ይሄ በቃ ዓለም ላይ ጨለማ ነበረች፣ መሐመድ መጥቶ አበራት ነው። ሪሊ ክርስቶስ የሰራው ታላቁ መስዋዕት የካደ አካል ኦኬ፣ ትልቁ የክርስቶስ የዓለምን ሁሉ የማዳንን ስራ የመስቀሉን ስራ የካደውን አካል እሱ የዓለም ብርሃን ነው፣ ዓለምን አበራት እያልክ መንዙማ የምታቀርብ ከሆነ ዩ አር አንቲ ክራይስት ማለት ቀጥታ የክርስቶስ ተቃዋሚ ስፒሪት ካላደረብህ በስተቀር እንደዚህ ልትላችል። ምክንያቱም ከመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው የሚል እንደሌለ ሁሉ ኦኬ፣ ከእርኩስ መንፈስ ካልሆነ በስተቀር ሁሉ ኢየሱስ የተረገመ ነው የሚል የለም። አይደለም ሊትራሊ የኢየሱስ ክርስቶስን ስራ የሚያራክስ አካል ነው ይሄ። ከእርኩስ መንፈስ ካልሆነ በስተቀር እንደዚህ አይነት ትምህርቶችን ይዞ ሊመጣ የሚችል አካል የለም። ሶ ሙስሊሞች መውደድ ማለት እነርሱ የሚያመልኩትን አምላክ ሄደ መስዋዕት መሰዋት ማለት አይደለም። ሄደ ለነብያቸው ምስጋናን ማቅረብ ማለት አይደለም። ይሄ ሙስሊሞችን መውደድ ሳይሆን ሙስሊሞችን መጥላት ነው። ምክንያቱም አንተንም እነሱንም ይዘ ገደል ነው የምትከታቸው። እኔ ሙስሊሞችን እንወዳቸዋለን፣ ክርስቲያኖችም እንወዳቸዋለን። መውደዳችን የምንገልጸላቸው እንዴት ነው? የተሰቀለላቸውን ጌታ ለእነርሱ ሲል ህይወቱን አሳልፎ የሰጠውን አምላክ እንዲቀበሉ በማድረግ ነው። ሙስሊሞችን የምንወዳቸው እንደዚህ በማሳየት ነው። አይ እንደው ይሄንን አምላክ አንፈልገውም ቢሉ ኦፍ ኮርስ መብታቸው ነው። መብታቸውን ሳነፍግ እምነታቸውን አክብረን ኦኬ፣ ይሄ ሶሻል አክሽኖችን ወይም ይሄ ማህበረሰባዊ ጉዳዮች ላይ ምንም ከእነርሱ ጋር አብሮ መብላት አብሮ መጠጣቱ መጫወቱ ምናምን እሱ አይደለም ክርስትናችን የሚከለክለን። ሐዋርያ ቅዱስ ጳውሎስም ይናገራል። እንደውም ከእነርሱ ጋር አብራችሁ መብላት መጠጣችን ተው አልላችሁም። እንደዛ ለማለት ብፈልግማ ከዓለም ውጡ እላችሁ ነበረ ነው የሚለው። ከዓለም ራሱ ውጡ እላችሁ ነበረ አለ። ግን በመንፈሳዊ አክቲቪቲያቸው ወይም ደግሞ በመንፈሳዊ ህብረታቸው ግን ህብረት የምናደርግ ከሆነ በቃ ልክ አንደኛ ዮሐንስ ላይ አይደለ ይሄንን ትምህርት ይዞ የማይመጣውን ከእርሱ ጋር ራሱ ህብረት አታድርጉ ሲል ህብረት የሚያደርግ ደግሞ በክፉ ስራው ይተባበራል አይደለም የሚለው። በመንፈሳዊ አገልግሎታቸውን ህብረት የምናደርግ ከሆነና ከእነሱ ጋር የምንካፈል ከሆነ በክፉ ስራቸው ደግሞ ተባብረናል። አምላክ ደግሞ የለንም ነው የሚል። አብና ወልድ የለንም። በክፉ ስራቸው በአምልኮታቸው የምንሳተፍና የምንተባበር ከሆነ አምላክ የለን። ኦኬ ሶ ይሄ ስፒሪቹዋል ነገር ወይም መንፈሳዊ ነገር እንዴት ነው አቅለለን ራሱ የምናየው? በጣም ዴሞኒክ ወይም ደግሞ ይሄ የርኩሳን መናፍስት እንትናቸው ተጽዕኗቸው እንደ ቀላል ነገር ነው የምንቆጥረው። በእንደዚህ አይነት አገልግሎቶች ኢሚዲየትሊ ኮኦፕሬት ነው የሚያደርጉት ከኛ ጋር። ኦፍኮርስ አምልኮ ነው። አምልኮ በምትፈጽምበት ሰዓት በቃ መናፍስቶቹ ከአንተ ጋር ህብረት ያደርጋሉ። ልክ ቅድም ሳሚ ሲያነሳው የነበረው ማለት ኦኬ፣ አህዛብ ቢሰው አምልኮ ቢያደርጉ ለአጋንንት ነው ባይዘው። የሆነ ቅርጽ እኮ አቁሞ የሆነ ቅርጽ እኮ ሊመስለን ይችላል፣ ግን በዛ ቅርጽ ላይ የሚያደርጉ ማን ነው? ኦፍኮርስ ዴመን ነው። ኢቪል ስፒሪትስ ናቸው እዛ የሚያድሩት ማለት ነው። አዘር ዛን ጋድ ወርሺፕ የሚደረግ ካለ በቃ ዴሞኒክ ስፒሪት ፖሰስ ያደርገዋል ያንን የሚያመልኩትን ነገር ማለት ሶ
በጣም ጥንቃቄ የሚፈልግ ነገር ነው። የህይወት ጉዳይ ነው እየተወራ ያለው። ምን ችግር አለው? የሆነ መንዙማ እየለቀቅን እንዲህ በጣም ችግር አለው እንጂ ሌላ አማልክት ማምለክ ችግር የለውም እንዴ? አለው እንጂ ትልቅ ችግር። እንዴት ነው ችግር የሌለው? ክርስቲያን ነኝ ብለህ የጣዖትን መዝሙር ትዘምራለህ ወይም ደግሞ ለጣዖት የተሰዋ መስዋዕትን ትካፈላለህ? እንዴት ትካፈላለህ? ኦኬ፣ ለጌታና ለአጋንንት ልትካፈሉ አትችሉም እኮ ነው የሚለው ሐዋርያ ቅዱስ ጳውሎስ አይደል? በጌታ ጠረጴዛ የሚካፈል ሰው በአጋንንት ማዕድ ደግሞ ሊካፈል አይገባውም ነው የሚለው። አለበለዚያ ጌታ ማስቀናት ይመስላችኋል ወይ ብሎ ሐዋርያ ቅዱስ ጳውሎስ እንደተናገሩ ይሁን ቅንነት የምትሰሩ ነው እንዴ የሚመስላችሁ? ለጣዖት የተሰዋ ነገርን ወይም ደግሞ ለጣዖት መስዋዕት አቅርበ ምን ችግር አለው? እንዴት ችግር የለውም? ህይወትህን እያጣኩ ነው። ለመናፍስት እኮ ራስን እያጋለጥክ እኮ። እዚህ በጣም ጥንቃቄ ይፈልጋል። ምንናገራቸው ሰው በቃሉ ይኮንናል፣ በቃሉም ይጸድቃል። ምንናገረው ነገር ያጸድቀናል፣ ያስኮንነናል አይደል? ኦኬ። ስለዚህ ቃል ለኩነኔም ለጽድቅም በጣም መሰረታዊ ነገር ነው እና በቃላችን የምንቀበላቸውም የምናጣቸውም ነገሮች ይኖራሉ እና በጣም ጥንቃቄ ይፈልጋል። ይሄ ቅድስና ወይም ደግሞ ዘመናዊነትን በጭራሽ ሊሆን አይችልም። ኦኬ፣ ዘመናዊነት አይደለም። ከኤቲስቱ ጋር እንደ ኤቲስት መሆን ማለት አይደለም ዘመናዊነት። ኦኬ፣ ሃይማኖትን አውቀ ሃይማኖትን አክብረ ኦኬ፣ ሰዎችም ደግሞ ቢቻል ወደዛ እምነት እንዲመጡ ማድረግ ቢቻል ባይቻል ደግሞ አክብረ የራስህን እምነት መጠበቅ የነሱንም ሳታንቋሽሽ ማለት ነው። የራስህን እምነት መጠበቅና ማስከበር ትልቅነት ነው። አሁን እነሱ ባሉት መንገድ አሁን እንግዲህ እነሱ እንግዲህ ኢሳ ብለው እንደ ነቢይ እንቀበለዋለን ብለው ይናገራሉ። አሁን ኢየሱስ ክርስቶስ የዓለም ብርሃን የሚል መዝሙር እነሱ ይዘምራሉ የዓለም ብርሃን ብለው። እኛ እኮ ጭራሽ መሐመድ የሚባል ነቢይ ራሱ የለም ሐሰተኛ የክርስቶስ ተቃዋሚ ነው ብለን ነው ምናምን፣ አንቲክራይስት ነው ምክንያቱም ሐሰተኛ ነቢይ ነው ብለን ነው ምናምን። ይሄ ጥላቻ ወይ ስድብ አይደለም። የክርስቶስ ተቃዋሚ ከሆነ ሐሰተኛ ነቢይ ነው። በኋላ ዘመን የሚነሱ ሐሰተኞች ነቢያት አሉ ስለተባለ ማለት ነው። እነሱ ግን እንቀበለዋለን ብለው ያስቡና እስቲ የዓለም ብርሃን ነው የሚል መዝሙር ይዘምራሉ፣ ያብዳሉ። እንደዛ ቅድም ኢዮባ ብለዋል። እንደዛ ብሎ የዘመረ አንዲት ልጅ አለች። እሷን እንዴት በስድብ ሲያጥረገርጓት እንደነበረ ትመለከታላችሁ። እስቲ አንድ መዝሙር ይዘምሩ። እነሱ አይዘምሩም በጭራሽ፣ ግደላቸው። እንግዲህ እንቀበለዋለን የሚሉትን ማለት ጭራሽ እኛ ማንቀበለው ሐሰተኛ ነው ብለህ ምናምነው የዓለም ብርሃን ነው እያልክ እንዴት ነው መንዙማ የምታቀርበው? እንዴት ነው መንዙማ መሰራ? እንዴት ነው ለነፍሴ ጠበቃ ነው እያልክ መንዙማ መሰራ? በጣም ሼም ነው፣ በጣም ነውር ነው። እና እባካችሁ እናስተውል። ዮሐድ ያነሳው ላይ አንድ ሁለት መንገድ ላይ ሰሎንኩ ተናግሬ እንትን ልበል ብዬ ሄደው እና ሁላችሁንም ሰላም ብያለሁ። የዓለም ብርሃን እንደው ዓለም ጨለማ ነበረ እንደው መሐመድ መጥቶ ብርሃን በብርሃን አረጋት የሚለው የሚሰራው በምንድን ነው? በአንድ ነገር ሊሰራ ይችላል ሜቢ። እሱ ምንድነው? መርካቶ የአምፖል አከፋፋይ መሐመድ ስለሚባለው ከሆነ ምናልባት ሊሰራ ይችላል። ካልሆነ ግን ብርሃን እርሱ ብቻ ነው። ኢየሱስ ክርስቶስ መርካቶ እኮ ነው አለም አይደለም። በዛ ራሱ ባይዘዌ እውነትሽን ነው። ምናልባት ግን ውጭ ያለ መሐመድ የሚባል ወደ ኢትዮጵያ የሚልክ ካለስ ቦታውን ልንቀይር እንችላለን። ከውጭና ከኢትዮጵያ ብቻ ነው። በእነዛ ሁለት ቦታዎች ይሆናል። ስቲል አይሰራም። ስቲል አይሰራ። እሺ ይሁን። አይ እንደዛ ሆነ እንግዲህ። እሺ ፓፓ። ኧረ እንዴ እኔ አላረግም እንዴ እስካሁን። በጣም እኮ እናንተ በውስጥ ሪሙቭ እያደረጋችሁ ፍሬንድ እንትን ከዛ በታችሁ ሼም ታስይዛላችሁ ትላል። አያስቀልም። እና ግን ምንድነው ማወቅ ያለብን ነገር አለ። እሺ ምንድነው ህብረት ላይ ስለምን ህብረት ነው እየተወራ ያለው የሚለውን ነገር ማወቅ አለብን። ልክ የሮሜ መልእክት ምዕራፍ 10 ላይ ስለ ምስክርነት ሰው በልቡ አምኖ በአፉ መስክሮም የሚለው እንትን ነኝ። ካሜራ ትላክል ይባላል። ኦኬ መንገድ ላይ ነኝ። ይዋር ነው። እሺ እና ይሄ ምስክርነት ምን ማለት መሰላችሁ? እምነታችሁ በየትኛውም አጋጣሚ እምነታችሁ ላይ አለማመንዘር ማለት ነው። በቃ በየትኛውም አጋጣሚ ማለት ነው። እሺ እና በምግቡም ብትሄዱ ለጣዖት ወይም ለነሱ ለበዓል የተሰዋውን መብላት ማለት ባይዘው በቃ ማመንዘር ነው።
ወይ ደግሞ ምስክርነታችሁን ማጣት ማለት ነው። እሺ ለምን ለጣዖት የተሰዋ እንዳንበላ ስለተደነገገልን ስለተሰጠን ማለት ነው። ግን ምንድነው ቅድም ቆሮንቶስ 5 ላይ ቲንክ ቆሮንቶስ 5 ላይ እንትና ዮሐዴ አንስቶታል እና አብረው መብላት ኖርማል ነው ማለት ሶሻል ላይፍ ላይ ወይም ደግሞ ዓለማዊ ነገር የምንላቸው ላይ ለምን ዓለም ውስጥ እስካለን ድረስ ህብረቶች ሊኖሩ ይችላሉ አይደለ? ሐዋርያው ቅዱስ ጳውሎስ ከእንደዚህ አይነት ዝሙት ከሚፈጽም ሰው ጋር አብራችሁም አትብሉ፣ ከእንደዚህ አይነት ኃጢአት ጋር ከሚሰራ ጋር አብራችሁም አትተባበሩ፣ አብራችሁም አትብሉ የሚያለው ዝቅ ብሎ ከዛ በኋላ አብራችሁ አትብሉ ያልኩት እንደው በዓለም ካሉት ጋር አይደለም፣ ከእነሱ ጋር ቢሆን ከዓለም ልትወጡ ያስፈልጋችሁ ነበር አለ። ስለዚህ አንድ ላይ በህብረት ማድረጉ ምናምን ኖርማል ነው፣ እሱ አይደለም። ግን እንደዚህ አይነት ምስክሮች ላይ ይሄ መሐመድ ዓለም እንትን ምናምን እንደዚህ አይነት ነገሮች ላይ የእነሱ መንዙማ ላይ ምናምን ምስክርነት ላይ ያለመገኘት አሪፍ ነው። በነገራችን ላይ እንደው እንትና ማለት አልፈልግም እንጂ ክህነት ኖሮት ሁሉ ያየው ሰው አለ እና በጣም ኤክስፔክት አላረገው ሰው ማለት ነው። ባሮኬ ክህነት ኖሮት ማለት ያ ባይ ዘ ወይ ክህነት ያስነሳል። ይቅርታ ቆይ ባሮኬ ኖ አይወራ የሆነ መሄድም ብዙ አልፈለግም ሳይሆን አሁን እዚህ ጋር ከስር ማለት ንስሐ ልገባበት እኮ ነው። አንድ ሰው ምን አለኝ ዲያቆናቱም እኮ አሉበት ምናምን እንደዚህ አይነት ነገር ሲለኝ ምን አልኩኝ እኔ አይ ኖ ውሸት ነው ኤዲቲንግ ይሆናል ምናምን ብዬ ነበረ። ማለት እኔ አሁን በጣም እንግዲህ የምናውቀው እኔ በጣም አክባሪ ነው እግዚአብሔር ያክብረው። ሳላየሁት ነው ቪዲዮ ሳላየሁት የሆነ መናገር እንትን አላልኩም ነበረ ግን ጀስት ደግሞ መናገር አልፈለግኩም እና እውነቱን እውነት ሐሰቱን ሐሰት ማለት የለብንም አይደለም ገብታ የሆነና ብዙ መሄድ አልፈለግኩም። ኤኒዌይስ ግን ክህነት ያለውም ሰው ከሆነ ክህነት ሊያሸሩ ይችላል፣ በዚህ ከመቅደስ ሊያሳግድ ይችላል ወንድሜ እና እየመረቅን ምናምን የእነሱን ቫሊዲቲ ወይም የትክክል ናቸው የሚመስል ነገር በተቃራኒ እየመሰከርን ከሆነ በቃ ክርስቶስን በአደባባይ እየካድከው ነው፣ በሰው ፊት እየካድከው ነው ማለት ነው። እና ክርስቶስን ዳይሬክትሊ መካድ ብቻ አይደለም ኢንዳይሬክትሊ ልንክደው ስለምንችል ማለት ነው። ስለዚህ ያው እንግዲህ ሰው ሆኖ ማያጠፋ የለም። ሰው በንስሐ መመለስ ካለባቸው ተመለሱ። ሌላው ግን ምንድነው ስንኖር እንዴት ነው መኖር ያለብን ነው። በፍቅር በመተሳሰብ ምናምን መኖር አለብን አለቀ። ግን ምስክርነት ላይ ጎበዞች ነው መሆን ያለብን። እሺ በጣም ጎበዞች እና ለንጉሳችን ታማኝ ነው መሆን ያለብን። ለንጉሳችን ታማኝ ካልሆነን በትንሹም በትልቁም እንክደዋለን። አያችሁ አሁን የቅዱስ ጴጥሮስን ታሪክ እንዳትረሱት። በቃ አሁን እንደው ስታስቡት ቀላል ይመስላል አይደለ? ያን መሰለ ጌታ ተአምራትን ሲያደርግ አብሮ የተከተለውን ጌታ እንደው በቀላል ለዛች ብሎ መካዱ ቀላል እንዳይመስላችሁ። እሺ እና እንደው በትንሹም ባልሆነውም በሆነው በዓለማዊ ጉዳይ በኃጢአትም በእምነትም በሁሉም እየካርነው ከባድ ስለሚሆን ለንጉሳችን ታማኝ መሆን አለብን እና ያ ደግሞ የሚሆነው ምንድነው አስተምሯችንን ማወቅ የኛን ምንድነው ቤተክርስቲያናችን የምታስተምረው ጌታ ምን ይፈልጋል የሚለውን ማወቅ፣ ሌላው ደግሞ የነሱን ማወቅ የተቃራኒውን ማወቅ። ይሁን አይዚያ አሉን የሆነ አሉ አክቹሊ ነፎይ ምናምን ለሚሰሩ በደንብ የተሻሉ ወንድሞች አሉ አክቹሊ እና ግን ከምግብ ጋር አስተሳስሬ መናገር ስለፈለግኩ ነው ወሬውን የጀመርኩት። ምግብ ግን ምንድነው ኖርማል ቀን ልንበላ እንችላለን። እሺ እሱን በጽሁፍም አስቀምጨዋለሁ፣ ምንም ችግር የለውም። በኖርማል ቀን ልንበላ እንችላለን። አንድ የማያምን ሰው እራት እንድትበላ ወደ ቤት ቢጠራ ያለ መጠራጠር ብላ ነው የሚለው፣ ምንም ችግር የለውም። ግን ስትበላ አመስግነ ብላ። ለምን አመስግነው የበሉት ሁሉ የተባረከ ነው። አመስግነው ማለት ምን ማለት መሰላችሁ? ተመስገን ብሎ ማለት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ባርከ ይበል። ምንም ነገር ከተባረከ በአብ በወልድ በመንፈስ ቅዱስም በቃ ናይስ ነው። ሶ ኖርማል ቀን ለበዓላቸው ምን ሲሆን ግን ይሄን እውቅና መስጠት መመስከር ማለት ነው። በቃ ሄዳችሁ ስትበሉ በቃ እየመሰከራችሁ ምኑን የእናንተን ጌታ እንዳልሆነ የእነሱን ደግሞ ጌታ እንደሆነ እየመሰከራችሁ ነው። እና ያን በጣም ጥንቃቄ እንትን አድርጉ ምናምን እና እናንተ ሰዎች ዝም ብዬ ድምፄ ላሰማ ብዬ ነው። ቀደም ስለ ዮሐዴ የተናገርኩት ድንገት ዮሐዴ ከደበረ ይቅርታ የመስጊዱን ማለት ነው። ሚዩት አታርገኝ፣ አታፍነኝ። በዚህ አጋጣሚ ቴሌግራም ቻናል አለ ቴሌግራም ቻናል እያወራሁ እኮ ነው። እኔ ሚዩት አድርጎ ኧረ ዮሐዴ አስጨነቀኝ። ክርስቶስ ጌታ አለ። ያው ቄርሎሳውያን እስቲ ሊንኩን ላክልኝ እስቲ። ባዮ ላይ አለ
እሺ በቃ ወይ በውስን ስመር ቆይ ወይም ደግሞ ልክልሃል ያቃለኝ እኔ ልጠይቅ እንትን አሁን ለምሳሌ እስቲ ከቄርሎት መጽሐፍ አንድ ጥቀስ። ማርያምን እኔ ምሬን ነው ያድቃ አንድ መጽሐፍ ሳታውቅ ቄርሎሳውያን ትላለህ? የነጻ ፈቃድ ላይ የጻፈው ኦንላይን ሰርች አድርገው፣ ኦንላይን ሰርች አድርገው፣ ቡክ ሰርች አድርገው፣ ቡክ ብለህ ሰርች አድርገህ። እሺ ቆይ አንዴ ይቅርታ፣ ስለ መስጊዱ በኋላ እናወራለን። ጥያቄ አላት ነው አሚን እንቀበላት። አንተ ዲያቆን አሁን ለምሳሌ ማለት ነው በሮመዳን ምናምን የሚደረጉ ምግቦች መስዋዕት ናቸው ማለት በረመዳን ማለት በዓሉ ማለት ነው። በጾም ወቅት የሚያዘጋጇቸው ምግቦች ማለት ነው። ያው አሁን እኛ ለሌላ ነገር ታስቦ የተዘጋጀ ምግብ በሙሉ በቃ እንትን ነው አይደል? የተከለከለ ነው። በቃ ኢንቴንሽኑ ሌላ ከሆነ ምግብ ብቻውን ከሆነ ኢትስ ኦኬ። ግን ለሌላ ኢንቴንሽን የተዘጋጀ ምግብ በሙሉ እንትን ነው አይደል? ከእንትናቸው ጋር ከኖርማል ከእምነታቸው ጋር አገናኝተው የሚያዘጋጁት ያ ማለት በነገራችን ላይ ዊስቢል ላይ ምናምን ብለው ስለሰሩት አይደለም። እሺ በቃ የዊስቢል ላይ ምንም ዋጋ እንደሌለው እናውቃለን። አረ ነው እንደዛ ዮሐዴ እንደዛ ነው አሚስ ዊስቢል ላይ ምናምን የሚሉት ልክ እንደ መባረክ እንደሚባለው ማለት ነው አይደለ? ካልተሳሳት እና በቃ እኛ ያ ይባርካል ብለን ማናስብ ከጅምሩ አንዳንድ ሰዎች ምን አይነት ጥያቄ ያነሳሉ? አይ በቃ እንደው ኖርማልም ቀን ቢሆን መብላት የለብንም ለምን ዊስቢል ላይ ምናምን ብለው ባርከው ነው እንትን ያለው ሰው። ታዲያ እንደዛ ባርኩ ማለት ይሰራል ማለት አይደለም። በእነሱ ተባርከዋል ማለት አይደለም። በነገራችን የሚባርክ የኛ አምላክ ብቻ ነው። አንድ አምላካችን ብቻ ነው የሚባርክ። የሚያጠፋም አንድ አምላካችን ብቻ ነው። የሚያኖርም ህይወት የሚሰጥ አንድ አምላካችን ብቻ ነው። በሱ ስም ብቻ የሆነው ነው በቃ የምንቀበለው። ግን ልክ አንድ ማነው የሐዋርያት ሥራ ምዕራፍ 15 ላይ በሲኖድ ደረጃ በጉባኤ ደረጃ መንፈስ ቅዱስ የወሰኑ ምንድነው ለጣዖት የተሰዋ አለ። ለጣዖት የተሰዋ እንግዲህ አሁን ነው ሀሚ እንዳልሽው ከጾማቸው ጋር ማገናኝተው ከባህላቸው ጋር ማገናኝተው ዳይሬክትሊ በቃ ስለሚቀርብ በቃ ያንን አንጠቀምም። አሁን በጣም ጥልቅ ከገባውልሽ ትንሽ አሁን አከራካሪ ነገሮች ወይም ደግሞ አጠራጣሪ ነገሮች እንትን ሊሉ ስለሚችሉ እንጂ ኢቭን እንደዛም ሆኖ ራሱ ሳናቅ ብንበላ ያን እንትን አይደለም። ለምሳሌ እነ ስቡ ዳምጤ ሊቃውንት ናቸው ቤተክርስቲያናችን ያስቀመጡትን ማየት ነው እንግዲህ። ኤኒዌይስ ግን ምንድነው የተከለከልነው ምግብ አለ። የተከለከልነው ምግብ አውቀን ለጣዖት ነው የተሰወው ተብለን በቃ መብላት የለብንም። ኦኬ ሳናቅ ከሆነ እንግዲህ ሳናቅ ሊሆን ይችላል። አውቀን ግን ለጣዖት የተሰዋ ነው ከተባለ ምስክርነታችን ማጽናት አለብን። የጌታ ልጆች መሆናችንን ያኔ በቃ በምስክርነት እናጸናል። ሰው በልቡ አምኖ በአፉ መስክሮ የሚለው በህይወት ገልጠን የምናሳየው በቃ በዚህ ይሆናል ማለት ነው። አንበላም። ኦኬ ይሄ ሐዋርያት ሥራ ምዕራፍ 15 ላይ አለ። እንደገና ደግሞ ሐዋርያው ቅዱስ ጳውሎስም በተደጋጋሚ የሚያነሳው ነው። ስለዚህ እንዳልሽው የጾማቸውም ጊዜ ለበዓላቸውም ጊዜ የሚሰዉትን አንበላም፣ የሚያቀርቡትን አንበላም። ግን ኖርማል ቀንስ ኖርማል ቀን እንበላለን። ምን ችግር የለም። በቃ ገበያ ስትወጣ አለ በስጋ ገበያ በቃ ሳትጠራጠር ብላ ነው የሚለው። በስጋ ገበያ ማለት በቃ የሚሸጠውን ባርከት በላል። ግን እንዲህ ማለት ባይዘ ግዴታ መባረክ አለብን። እሺ እኛ ራሳችን በወልድ መንፈስ ቅዱስ መባረክ አለብንና ሁሉ አመስግነው ከእግዚአብሔር ጋር እንዲቀበሉት የተባረከ ነው አይደል የሚለው። ሰው አመስግነን የምንቀበለው ወይ ደግሞ ባርከን የምንቀበለው ነገር በቃ የተባረከ ነው በስሙ። እሺ ከፍጥረቱም የእግዚአብሔር ፍጥረት ስለሆነ የተባረኩ ናቸው። እንስሳትም ሆነ ስጋ ምናምን የምንለው ፕላስ ደግሞ በቃ በስሙ ባርከን ደግሞ ምን እንላለን እንቀበለዋለን ማለት ነው። ይሄን ያዙ። ያንን በዋናነት አድርጎ ያረዱት እና ኖርማል ቀን ከሆነ ችግር የለውም። ባርከን ከበላን በቃ ችግር ምግብ አይከለክልም። ባይዘ እንደዛ ከሆነ ብሏል ቆሮንቶስ 5 አንቦ በቃ ከሁሉም ጋር አትብሉ ብዬ ቢሆን ኖሮ አለ። ከሁሉም ጋር ያ ማለት ከሙስሊም ጣዖት ከሚያመልከው ከምናምን ጋር ከነሱ ጋር አትብሉ ብዬ ቢሆን ኖሮ ከዓለም በወጣችሁ ነበረ። ከዚህ ዓለም ላይ መኖር አይጠበቅብንም። ከዚህ ዓለም ውጪ ሌላ ፕላኔት ላይ ምናምን ነው የምንኖረው። እንደዛ ከሆነ እዚህ ዓለም ላይ እስካላችሁ ድረስ ግን ከእንደዚህ አይነት ሰዎች ጋር ልትበሉ ትችላላችሁ። ግን በአመንዝራነት ወይ ደግሞ በጣም በኃጢአት እንደዚህ የከፋ ነገር ከሚያደርጉ ጋር ባትበሉ መርጣለሁ ነው ሐዋርያው ቅዱስ ጳውሎስ ያለው ማለት ነው። ስለዚህ ስጋ የምትሉት እኮ አልኳችሁ ለጣዖት ካልተሰዋ ይኸውልህ
ፖስት አለው ግቡና እሱን ይዩት። ዮሐዴ ቀጥል። አሁን እንትን እንዳይሆን ነው። እሺ ቴንኪው ባሮክ ገብተዋል። አሁን እዚህ ጋር ስጋ እያልኩ ስጋ ራሱ ቢሆን እያልኩ ስጋስ፣ ሾርባስ፣ ሳምቡሳስ፣ ቃሪያስ ምናምን ከገባ ከባድ ነው የሚሆነው። በራብ ልሙት አልበላም። ባይዘይ መብታችሁ ነው። እሺ አልበላም ማለት ግዴታ አይደል? ዮሐዴ ቀጥይበት። በቃ ቃለ ታሰማልን። አክቹአሊ እዚህ ጉዳይ ላይ ይሄ ለጣዖት ፐርፐዝሊ ሳክሪፋይ የሚደረጉ አለ አይደለ? ሳክሪፋይ እና ዝም ብሎ መብል ይለያያል አይደለ? አሁን ለምሳሌ አይሁዶች ለእግዚአብሔር የሚሰዉት መስዋዕት ነበረ። ከዛ መስዋዕት ካህናት ይበላሉ፣ ሌሎቹ መብላት የማይፈቀድላቸው አይነት መብል ማለት ነው። ከዛ ውጭ ግን ስጋ ወይም ደግሞ በየቤታቸው ምናምን ስጋ ይበሉ ማለት አይደለም። ኦኬ ኖርማል በዕለት ተዕለት ህይወታቸው የሚበሉት አለ። መስዋዕትና እንትን ኖርማል መብል ስለሚለያዩ እሱ በደንብ ለጣዖታት ደግሞ ፐርፐዝሊ እንደዛ የሚሰዉ አሉ አይደለ? ለአምልኮ ፐርፐዝ የሚሰዋቸው መስዋዕቶች አሉ። እንደሱ አይነት ነገሮች አዎ መጽሐፍ ቅዱስም ቤተክርስቲያናችንም በአንደኛ ቆሮንቶስም ተከልክሏል አለ። ለጣዖት ከተሰዋ በቀር ሌሎቹ ሸክም እንዳናበዛባቸው ብለው ሐዋርያት እኛና መንፈስ ቅዱስ ወስነናል ብለው ተናግሯል። ለጣዖት ከተሰዋ በስተቀር ሌሎቹ ሸክም አታብዙባቸው ብለው ሐዋርያት በመጀመሪያ ጉባኤ የሐዋርያት ጉባኤ ሲወሰን ትመለከታላችሁ። ይህ በቤተ ክርስቲያናችን ታሪክም በእርግጥ በታሪክም ታስታውሳላችሁ አይደል? በየትኛው ዘመን እንደሆነ አላውቅም፣ ግን ሙስሊሞች እና ክርስቲያኖች አንድ በሬ ይብሉ ተብሎ ማን ይረደው ተብሎ ሙስሊሞች ይባርኩት ወይስ ክርስቲያኖች ተብሎ ተጠይቆ ነበር አይደለ? ከዛ በቃ ችግር የለውም ክርስቲያኖቹ ምን አሉ? ኦኬ ችግር የለውም ሙስሊሞቹ መጀመሪያ ይረዱ ተባለ፣ በእንትናቸው ምናምን ብለው ባረኩ። ከዛ የእኛ ድርሻ ሲደርስ አማተቡበት፣ እንደ አዲስ ትኩስ ደም ወጣ የሚል ታሪክ ታስታውሳላችሁ አይ ቲንክ። ከዚህ አንጻር የእኛ አምላክ ሲባረክ ኦፍኮርስ በጣዖታት ኃይል የሚሸነፍ ምናምን አይነት አምላክ አይደለም። ከዛ አንጻር ከእንደዛ አንጻር ተመልከቱት እና የሆነ ይሄ በገበያ መካከል የሚገኙ አሁን ስጋዎች ከህሊና የተነሳ ምንም ለማን እንደተሰዋ ምናምን ሳናቅ እንደው ለጣዖት የተሰዋ ራሱ አምጥተን ብንበላ ሳናቅ ማለት ነው። ለጣዖት እንደተሰዋ ሳናቅ ባርከን ብንበላ ያረክሳል። በተፈጥሮ የጣዖት ምግብ እኮ የለም። ጣዖት የፈጠረው ወይም ደግሞ ጣዖት የሰራው ወይም ደግሞ ከእግዚአብሔር ውጪ የፈጠረው ምንም ፍጥረት ከእግዚአብሔር ውጪ ሌላ ፈጣሪ የለም። ፍጥረቱ ሁሉ የእግዚአብሔር ነው። ያንን ቢሆን ባርካችሁ ብትበሉት ኦፍኮርስ ምንም አያረክሳችሁ የሚልና ነገር ግን እያወቃችሁ ከህሊናችሁ የተነሳ ግን ያንን ነገር እንደሆነ እያወቃችሁ ብትበሉ ግን ከህሊና የተነሳ ያረክሳችኋል ይላል። ከዚህ አንጻር ልንመለከት ያስፈልጋል እና በማህበራዊ ህይወት ሲባል በማህበራዊ ጉዳዮች ከሙስሊሞች ጋር ከሌሎችም ጋር አብሮ ለምሳሌ ካፌ ቁጭ ብለው ወይም ደግሞ ቤታቸው ሄዶ መብላት ከህሊና የተነሳ የሚያጠራጥራችሁ ከሆነ አለመብላት። ኦኬ ከህሊና የተነሳ የምትጠራጠሩ ከሆነ አለመብላት ከእሱ ያረክሳል ብለው ስለሚናገር ማለት ነው። ከዛ ውጭ ግን ባርኮ በፍጹም እምነት ለሚበላው ግን ምንም እንዳይደለ ሐዋርያ ቅዱስ ጳውሎስ ይናገራል። ይሄ ፍትሐ ነገሥትም የሚናገረው ስለሆነ ማለት ነው። በፍትሐ ነገሥትም አለ በእንተ መባልዕት የሚለው የፍትሐ ነገሥትን ክፍል በደንብ ብታነቡት ያው እዛ ግልጽ አድርጎ ይናገራል። ይሄ የተከለከሉ መባልዕት በብሉይ ኪዳን ከምን አንጻር ተከለከሉ ምናምን የሚለውም በደንብ ያብራራል። በአፄ ፋሲል ጊዜም ይሄ ጉዳይ አከራካሪ ሆኖ ተነስቶ ነበረ። እናንተ የብሉይ ኪዳን ስርዓትን ናፋቂዎች ተብሎ ኢትዮጵያውያን ተከሰው ነበር እና በሚገባ በደንብ አሪፍ እኛ በል ኢትዮጵያውያን አትበል፣ ይቅርታ እኛ እያልክ አውራ። እኛ ተከሰን ነበር በል። አንተ ምንድነው ሱዳናዊ ነህ? አይ የብሉይ ኪዳን ናፋቂ የሚለውን አስመርበት።
እሺ አንተ አንተ ብዙ ታስወራኛለህ አንተ። ኤኒዌይስ እንደዛ ሀሳብ ተነስቶ የተመለሰው ምላሽ በደንብ አብራርተዋል እና የብሉይን ስርዓት ማለት የብሉይን ስርዓት እንትን ቤተ ክርስቲያናችን እሱ አፕላይ እያደረገች ሳይሆን ህዝቡ ብሉይን ወይም ደግሞ የእስራኤልን አምላክ የብሉይ ኪዳን መጻሕፍትንም ህገ ልቦናንም ጭምር የሚቀበል ህዝብ እንደመሆኑ መጠን የእስራኤልን ባህል ወይም ደግሞ የመጽሐፍ ቅዱስን ስርዓትና መመሪያ ብሉይ ኪዳኑ እንደ ህግ አድርጎ ከመቀበል አንጻር እናከብረዋለን እንጂ በመባሊት እንደዚህ ያለ ስርዓት ኖሮን አይደለም ብለው በሰፊው በዚህ ጉዳይ ምላሽ ተሰጥቶበታልና ቅድም እንደተባለው ለጣዖት የተሰዋ ከሆነ ኦፍኮርስ እሱ መብላት በፍጹም አይቻልም። እንዳልነው ማለት ለነዛ እንደተሰዋ እያወቅን በህሊናችን እያወቀ መብላቱ ምናምን እሱ ያረክሰናል ብለው ሐዋርያ ቅዱስ ጳውሎስ ተናግሯል። በሶሻል ጉዳይ ወይም ማህበራዊ ጉዳዮች ላይ ግን አብሮ መጫወት፣ አብሮ መብላት፣ አብሮ መጠጣት ይሄ የሚያረክስ አይደለም፣ ለክርስቲያን ማለት ነው የሚያረክስ አይደለም። ለአምላካቸው የሰዉትን መስዋዕት ግን ምንካፈል ከሆነ ምንበላ ከሆነ ግን ኦፍኮርስ ከክፉ ህብረታቸው ከክፉ ስራቸው ጋር እንተባበራለን ማለት ነው። ያንን ጥንቃቄ ማድረግ ያስፈልጋል። በተለይ እንደዚህ ስፒሪቹዋል እንዳልናቸው መንዙማዎቻቸው አሁን ይሄ መስዋዕቶቻቸው ማለት ናቸው። መስዋዕት ናቸው፣ የምስጋና መስዋዕት ማለት ነው። ለማ እንትን ማለት ለእግዚአብሔር ነቢይ ሳይሆን እግዚአብሔርን ለሚቃወም ነቢይ ምስጋና ማቅረብ ለጣዖት መስዋዕትም እንደማቅረብ ማለት ነው። ከዚህ አንጻር የሚታይ ነው። ስማ ዮሐዴ እንትን የሆነ ኮመንት አየው እና እንዴት ነው የምንለየው የሚለው በአጭሩ ቃል የተሰማን ይችላል። እንዴት ነው የምንለየው መሰላችሁ? ለጣዖት ይሰዋ ወይስ ለኖርማል ቀን ነው የሚለው በቀላል ነው። በቃ ለበዓላቸው ማለት ነው። ለጣዖት ማለት እንግዲህ ለበዓላቸው ለምሳሌ ለሚያከብሩበት በቃ ለዚያ የታረደውን አለመብላት ማለት ያ ለጣዖት እንደተሰዋ የምናውቅበት ነው። ለበዓላቸው ሲሆን ማለት ነው። እሺ ያን እንደዚያ ያዝ። ለኖርማል ያው ምሳቃ ቋጥሮ ሲመጣ ለኖርማል ይሆናል ማለት ነው። ግን ይህ አብሮ ባሮኪ አብራችሁ በሰላም በፍቅር ኑሩ የሚለውን ሲተገብር እኮ ነው ዮሐዴ ሶላት ላይ መስጊድ ምን ትሰራል ፓፓ ማለት አለ መልስ አንጭስ አይ ቲንክ መስኪ በዚህ ጉዳይ ላይ ጥያቄ አለሽ? አዎ በዚህ ጉዳይ ላይ ነው። እሺ ቀጥ እሺ ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እህቶቼ ምናምን ሙስሊም ናቸው እና ድሮ እንኳን አላውቅም ነበረ እንደዚህ እንደሆነ ማለት ነው። ያው ጓደኞቼም ስላሉ ማለት ነው። አብዛኛው እኛ አካባቢ ሙስሊም ናቸው። መንዙማም ሆነ ቁርአንም ሆነ እንሰማለን። እኔ ያደኩበት አይደለም አሁን የምኖረውና ሌላ ቦታ ነው። አሁን ንስሓ ገብቼ ስጋ ደሙን ተቀብዬ ነበረና ከዛ አሁን እንኳን አደረሳችሁ ምናምን ብያቸዋለሁ አሁን በፊት ማለት ነው። አሁን ደግሞ የሰማው ነገር እንኳን አደረሳችሁ አይባልም። እንደገና ደግሞ ለእንትን የሰሩ ምግብም አይበላም የሚባል ነገር ሰማውና አይቻልም ወይ? ቤተሰብ ከሆነስ እንዴት ነው ይሄ ነገር? ለምሳሌ እኔ እህቶቼ ሙስሊም ናቸው፣ እነሱ ቤት መሄድ አልችልም ወይ? እንደዛ አይደለም የተባለው መስኪ። እሺ ዮሐዴ ሂድበት። እሺ አድምጭ በደንብ። አልሰማውም እውነት ለመናገር አሁን እያለች ያለችው እህታችን እና መንዙማ ምናምን እየሰማን ያደግ ነው እና እህቶቼን እንኳን አደረሳችሁ ራሱ ማለት አይቻልም። አሁን እንደሰማሁት ከሆነ አለች እንኳን አደረሳችሁ ማለት አይቻልም አልተባለም። እሺ እህታችን እና ደግሞ ለበዓልም ደግሞ እነሱ ጋር የተሰራው ምናምን ምግብ በልቻለሁና እሱም ኃጢአት ነው እያለች ነው።
ኦኬ ያው ቅድም እንዳልነው ነው እኮ አሁን ይሄ ከህሊና የተነሳ ያረክሰኛል ብሎ እየፈራ እንደዛ እያሰብክ ምናምን የምትበላ ከሆነ የሚያረክስ ነው ከህሊና የተነሳ ብሎ ሐዋርያ ቅዱስ ጳውሎስ ተናግሯል። በንጹህ ልቦና የእግዚአብሔር ነው ወይም ደግሞ የእግዚአብሔር ፍጥረት ነው ብለን አመስግነን እግዚአብሔርን አመስግነን የምንበላው ምግብ ግን አያረክስም፣ ምንም አያረክስም። ይሄ ሐዋርያ ቅዱስ ጳውሎስ ነው የሚናገረው። እሺ አንድ መጽሐፉን እንክፈትና አንድ እሺ ኦኬ